ሰላም ወገኖቼ እንደገና የከበረ ሰላምታ አቀርብላችኋለሁ። አሁን ደግሞ ናግ ሐማዲ ላይብራሪ የሚባል መጽሐፍ አለ እና በአሜሪካን ሀገር የሆነ ማተሚያ ቤት በጣም የታወቀ ከዓለም ሁለተኛ የሆነ ማተሚያ ቤት እዛ ውስጥ ተቀጥሬ ይሰራ ነበር። መጽሐፍትን ማተም፣ ልዩ ልዩ መጽሐፍ ማተም እና በአጠቃላይ 18 መለኪያዎች ነበሩ የተሰጡኝ። በዛ መለኪያ መጽሐፉን የታተመውን መጽሐፍ እመለከተዋለሁ። በዛ መለኪያ መሰረት አየዋለሁ። ቀለሙን፣ ፒክቸሮች፣ ስዕሎችም እንትን ማለታቸውን፣ ቀለሙ ደግሞ ወጥ የሆነ ቀለም ነው ወይስ ፔጁ ደግሞ የተጣመመ አለ፣ ገጹ የተጣመመ ሲቆረጥ በትክክል እንትን ያላለ እና በልዩ ልዩ መለኪያዎች እለካ ነበር። ማለት ካለፈ ጥሩ ነው ብዬ አጸድቀዋለሁ። ከዛ ወደ እንትን ይሄዳል እና በዛ ጓደኞቼ ጋር ከሌሎች እንትኖች ጋር ሆነን በተራ የኔ ተራ ሲደርሰኝ እንደዛ ሰራ ነበርና በዛ ማተሚያ ቤት ብዙ የሚታተሙት መጽሐፍቶች ጥዬው የወጣሁትን ምክንያት የሆነ ያን ነው። የሚታተሙት መጽሐፍቶች የጠንቋይ መጽሐፍቶች፣ የመተት መጽሐፍቶች እና ዋናው ናግ ሐማዲ ተብሎ የሚጠራው መጽሐፍ 13 እንትኖች ላይብራሪ ያለው ያነ ነው እና በአጠቃላይ አንድም ቀን መጽሐፍ ቅዱስ ወይም የክርስቲያን መጽሐፍ ሲታተም አይቼ አላውቅም። ስለዚህ እዚህ የሰይጣን ስራ እየሰራው ለምን እኖራለሁ ብዬ ያንን ትቼው ወጣሁ እና ናግ ሐማዲ ያው እዛው ስንትን ስለምል አነባው ነበር። ብዙውን ጊዜ በደንብ አድርጌ አነባው ነበር። እዛው እረፍት ሲኖር ምን ሲል መጽሐፉንም ብዙውን ጊዜ እሱ ስለሚታተም እሱን በትክክል አይ ነበር እና አሁን በጣም የሚገርመው ናግ ሐማዲ ምንድን ነው? የምንድን ነው ይሄ ላይብራሪ? እና ያን ወጣት ነው በተለይም አንዱ ቲክቶክ ላይ ናግ ሐማዲ ካነበብኩ በኋላ መጽሐፍ ቅዱስን በሙሉ እንትን ብየዋለሁ፣ ሰርዤዋለሁ። መጽሐፍ ቅዱስ ተረት ነው። ትክክለኛው ናግ ሐማዲ የእሱ ላይብራሪ ነው እና ይህን የተገኘው ከምን እንደሆነ አሳያችኋለሁ። ተመልከቱ ራሳችሁ ረጋ ብላችሁ። እዚህ ላይ እንደምታያቸው The Bible and Beyond ፖድካስት ይባላል። መጽሐፍ ቅዱስና ከመጽሐፍ ቅዱስ በላይ ኤርሊ ክርስቲያን ቴክስት፣ የጥንት የመጽሐፍ ቅዱስ እንትኖች ጽሁፎች እና መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስና እነዚህ ዶክተር ማነው ሻርሊ ፓውልሰን ፒኤችዲ አላት። ዶክተር ዳይላን በርንስ እነዚህ ይህንን እንትን የሚያደርጉ ናቸው፣ ማኔጅ የሚያደርጉ ናቸው። የናግ ሐማዲ ላይብራሪ ይህንን እንትን የሚሉ ነው የሚያካሂዱ ናቸው። እነዚህ ናቸው አሁን መጽሐፍ ቅዱስና ከመጽሐፍ ቅዱስ በላይ ከመጽሐፍ ቅዱስ ባሻገር ያሉ የነዚህ ናግ ሐማዲ ማለት ግብፅ በ1945 የተገኘ ላይብራሪ ነው። ግብፅ ነው ተገኘ የሚባለው እና የነማን ነው የተባለ እንደሆነ የነ አሪዮስ መጽሐፍት ማለት ነው። እንግዲህ በተለይ በሶስተኛውና በአራተኛው ክፍለ ዘመን ክርስትና ከፍተኛ ትግል የገጠመበት ጊዜ ነው። ብዙ ክህደቶች፣ በተለይም ደግሞ አሌክሳንድሪያ ግብፅ ላይ የተነሳው የነ ከሃዲዎች የነ አሪዮስ እና ሌሎች ብዙ አሉ፣ በጣም ብዙ እና ብዙ ይጽፉ ነበር። እነዚህ ከሃዲዎች ናቸው። ግኖስቲክስም ተብለው ራሳቸውን ይጠራሉ። ይጽፉ ነበር በጣም ክርስቲያን አባቶቻችን የቀደሙት የቤተ ክርስቲያን አባቶቻችን ከእነሱ ጋር ነው እንትን ሲሉ ነበር
እንዲያውም አትናቴዎስ የተናገረው ምንድን ነው? ለግብፃውያን ለነዚህ እንትኖች ከሃዲዎች ዓለም በእግዚአብሔር ቃል ላይ ጦርነት ተከፈተች፣ እኔም ደግሞ በዓለም ላይ ጦርነት እከፍታለኋል። ትልቅ አባባል ነው። በዛን ወቅት አሁን ቀላል መስሎ ሊታየን አትናቴዎስ የሚባል አባት ምን አሉ? ዓለም በእግዚአብሔር ቃል ላይ ጦርነት ተከፈተች፣ እኔም በዓለም ላይ ጦርነትን አውጃለሁ አለ። በቃ ተነስቻለሁ። እዚህ ደረስ ማለት አባቶቻችን ለእግዚአብሔር ቃል የነበራቸውና ለእውነት እንትን ለመቆም የነበራቸው አቋም በጣም የሚያንጸባርቅ አባባል ነው። አሁን ግን እነዚህ አታላዮች ፒኤችዲ ምናምን ነፍል የምላቸው እና መጽሐፍ ቅዱስና ባሻገር ምን አለ ባሻገር ከመጽሐፍ ቅዱስ ውጭ ምን አለ ባሻገር? የእናትና የአባትህን የነዛን ተረት የእናንተን ተረት አምጥተህ ነው ተረት ነው አምጥተው የሚያበሉ እነዚህ በቃ የራሳቸው ብዙ የተጣመመ ጽሑፍ አለ፣ ብዙ መጽሐፍ ቅዱስ የሚቃረን አለ። ያንንን ይበላል ሰው። አሎ ተገኘ ከመጽሐፍ ቅዱስ ነው። ስማ ይሄ እንትን አትበሉት። እነዚህ የጨለማ ልጆች ናቸው፣ የአጋንንት ልጆች ናቸው፣ የጥፋት ልጆች ናቸው። እግዚአብሔር አስቀድሞ ጌታችን ኢየሱስ ክርስቶስ አስቀድሞ በማቴዎስ ላይ እንዳለው ሐሰተኛ አስተማሪዎች፣ ሐሰተኛ እንትኖች እነዚህ ናቸው። the bible and beyond መጽሐፍ ቅዱስና በዛ ባሻገር ያለው ሌላ መጽሐፍ ቅዱስ አይበቃህም። ሰይጣን እንደዛ ነው የሚለው። አትቢ ብሏልን? እግዚአብሔር በዚህ አትብሉ ብሏልን? እንደዛ ብሎ ነው እናታችን የሸወደው። ዛሬ ግን እኛ ብዙ ታጥቀን የተነሳ መሆን አለበት። ናግ ሐማዲ የሰይጣን መጽሐፍት ነው፣ የአጋንንት መጽሐፍ ነው። ዋይ ከሃዲዎች የክደት መጽሐፍ ነው። እና ያንንን ይበላና ሰው እንዲህ እንትን ይላል። መጽሐፍ ቅዱስ እኮ ከናግ ሐማዲ በፊት ገና ከክርስትና እጅ ሳይገባ ገና በአይሁድ እጅ ያለው የታናህ ክርስቲያን ምንም ያላረገበት ምንም እንትን ያለው እንዲሁ የተቀበልነዋል። አይሁድ አባቶች ጠብቀው እንትን ብለው ያስተላለፉት እግዚአብሔር በእነሱ አልፎ የነቢያት ቃል፣ የሙሴ ቃል፣ የሕግ ቃል በአጠቃላይ እነዚህ እና ይህንን ዝም ብሎ ያወቀ የሚመስለው የእነዚህንን መርዝ ይጠጣና ይኸው ባይብል ኤንድ ቢዮንድ ቀስ አድርገው መጽሐፍ ቅዱስማ እንዲህ ነው፣ መጽሐፍ ቅዱስ እንደዚህ፣ መጽሐፍ ቅዱስ ችግር አለበት፣ ያለዚህ መጽሐፍ ቅዱስ ሊገባችሁ አይችልም ነው። መጽሐፍ ቅዱስ ምንም ረዳት አያስፈልገውም። ራሱ መጽሐፍ ቅዱስ የመጽሐፍ ቅዱስ ተርጓሚው መጽሐፍ ቅዱስ ነው። የመጽሐፍ ቅዱስ ማብራሪያ የሚገኘው መጽሐፍ ቅዱስ ውስጥ እንጂ እነ ግኖስቲክስ እነ አሪዮስ እንትን አይደለም። አሁንም እንላለን አባቶቻችን እንዳሉት በእግዚአብሔር ቃል ላይ ጦርነትን ተከፈታችሁ፣ በእናንተም ላይ ጦርነትን እንከፍታለን። አሁንም እኔ እላለሁ በእግዚአብሔር ቃል ላይ ጦርነትን የከፈተ ማንም ይሁን ማንም የሚከፍት እኔ በእሱ ላይ ጦርነትን በሕይወት እስካለው ድረስ ጦርነትን እከፍታለሁ። ጦረኛ ነኝ። ምን ታረጋለህ? የማንንም ተረትና መርዝ አምጥተህ ሰውንን ብታበላ መርዝህን በልቶ ይሞታል። በድሮ የነበረው ነው አሁን እኮ ያለው። በነ ኢሳያስ ዘመን፣ በነ ኤልያስ ዘመን፣ በሁሉም ዘመን የነበረ አሁንም ያለው ያው ሰይጣን ነው። እነዚህ ደግሞ የሰይጣን ልጆች ናቸው። ፕሮፌሰር ተባለ ምናምን who cares? ፒኤችዲ ምናምን እናማ who cares? ማን ነው ስላንተ ፒኤችዲ እንትን የሚለው? እኛ አስተማሪያችን እግዚአብሔር ነው። መጽሐፋችን መጽሐፍ ቅዱስ ነው። መኖሪያችን የእግዚአብሔር ቃል እንጂ